አንቺ ልብሴ ማን ፈቅዶልሽ ነው? አንቺ ነሽ? ሽቶዬ ውሰጂ ያልሽኝ ሽቶ እኔ ብቻ ጊዜ ሪስጥሽ እያልኩኝ በ5000 ብርሽ ራሱ ቆንጆ ጫማ ገዝ ማናባሽ ፈቅዶልሽ ነው እንዴ ተዳፈርሹ? ደውዬ ሳስፈቅድሽ አልወጥሮሽ ጥሩንሽልኛ እንዴ? ኧረ ስልክ ሄዲዶ ነው እንዴ? ሄሎ ሜሪዬ ወዬ እኔን ወዬ አልጋሽ ላይ እኮ 5000 ብር አግኝቼ ታዲያ ውሰጂዋ። ደግሞ እኮ ሽቶሽን ለቀባ ብዬ ውሰጂው እሱንም እድል አይገኝም ብዬ ዛሬ እንደው በጣም አስቸገር እንደው ቀሚስ ግዢ አይ ያንቺን ውሰጂው። እሺ እቴ አመሰግናለሁ። አሁን እየታርጌው ነው እኔ ጋር እኮ ነው። አንቺ ጋር ነው አፋጭሽ በእኛ ጊዜ ግን ከትምህርት ምን እንደምወድ ታውቂያለሽ? አውቃለሁ። አታውቂም? አውቃለሁ። አታውቂም? አውቃለሁ። አታውቂም? ካወቅሽ እስቲ ምንድነው ንገሪኝ። አውቃለሁ። አንደኛው ቁርስ ሰዓት፣ ሁለተኛው ምሳ ሰዓት፣ ሶስተኛው ስፖርት ሰዓት፣ አራተኛውና ዋነኛው ደግሞ ወደ ቤት ሰዓት። ምትወጂውን አላውቅም እንዴ? ንገሩኝ ባሽ። ቦርጫሞንድ ከማገባ ቆሜ ብቀር የፈሩት ይደርሳል። ባለፈው እንደዚህ ስትይ የደረሰብሽን ታስታውሻለሽ አይደል? አታስታውሺ? እኔ ግን የኔ ፍቅር ያላቻ ጋብቻ የፈጸምኩብ እየመሰለኝ ነው እኮ። መች ነው ጺም የሚበቅለው? ቆይ እንዴ ይበቅላል በጊዜው የኔ ፍቅር። ገና እኮ 42 ዓመት እኮ ነው። በሰዓቱ ይበቅላል። ምን አስቸኮለሽ? ጺም ያለለው ወንድ ከማገባማ በቃ ቦርጫሞንድ በስንት ጣሙ ይባላል። በዚህ አንቺ ምንስ ማጥዘንቢያለሽ? አቺ ምን ትመስላለች እቺ ዘጊ። ቤቱን ለብቻ መያዝን የመሰለ ነገር የለም። ሳማይ አቤት። ፎጣ አምጪና ይሄን አዝጂ። እንዴ አንቺ በደፋሹ ነው ምን በወጣኝ? አምጪና አዝጂ እኮ ነው የምልሽ። እንዴ ወይኔ ጉዴ። ሜሪ ፎጣውን አቀብኝ። ሰበርሽው? የቃልዬን ስልክ ሰበርሽው? ቃል ምንድነው? ስልክን ሰበረችልህ። ጭራሽ ትጮያለሽ? እስኪ ዛሬ ብር ልቀቂብኝ። እኔ ሜሪማ ለምን አልለቀብሽም? ከዛፍ ላይ አይደለ ብሩን መሸመጥጠው። እቺን ደግሞ ማሚ ስትል ሰምተሻል? ያ እናት ሰጭኝም አልሰጥሽም። እሺ ለምን እናትይዝም? ለምን ነው እናትይዘው? ቃልዬን በጥፊ ባለ ብለን 100 ብር እናትይዝ። እሺ አንቺ ጀምሪያ። አረ በኔማ አያምርም። ቅድሚያ ለታላቂው። እሺ ምንድነው? ምንም ክፋች አውት